10 ኩን ምናምን 10 ሰጣው ዘቢባ ያንቺ ሲመጣ ከላይ አንቺ ሆንሽ ዘቢባ ቀብር አረኳት መጥቼ ሰው ሁሉ በሳቅ ሄዱ ትችላለች ሄዱ ኢሱ ሁለት ጊዜ እንዲያሸንፍ አረኩት ስሟ ኢሱ እንትን ሲሽኮረመው ባይታችሁታል ኢሱ ካልፈለከኝ እኔ ውሸታም ኮንኩ ለምን አልቦለከኝ ለምን ልክ አንቺ ትለቂያለሽ አይደል ወደዛ ገይተኛና ጎንበስ ሲልና ተመልሶ ቀና ብሎ ይስቃል አቻር ለምን ይመጣል ተሽክሩም ብሎ ደግሞ እንደዚህ ይላል ብራውሪ ጨቋል ኢሱ እንዲያሸንፋት አረኳት በጌ ኢሱ ሁለት ጊዜ እንዲያሸንፍ አረኩት ስሟ ኢሱ እንትን ሲሽኮረመው ባይታችሁታል ኢሱ ካልፈለከኝ እኔ ውሸታም ኮንኩ ለምን አልቦለከኝ ሁለት ጊዜ እጄ እንዲያሸንፍ አረኩት 7 ዊን እንዲወስድ አረኩት ከዛ ቁጭ ብሎ እንደዚህ ይጠብቀኛል እንደገና ሁለተኛውን ዙር መጥቼ እንዲያሸንፍ ማረገው መስሎት ማለት ነው ከዛ ነው ለዛ ብሎ ይስቃል ምን ይላል አልገመተም በፍጹም ያውለት ኢሱ አንተ ነኝ ካልፈለክ እውነት እንትን አቺ አሰዳቢ ሰይጣን ኮ ለምን አልቦለከኝም ደስ ብሎ ግን ስታስበው ለካ ዘቢባ ላይ ብላ ያለች ያለት ይመቸር ብር እንድታሸንፍ አረኩ ጭራሽ ነንጂ እኔ እንዳሸንፍ አርግኛለች ጭራሽ የካርቶን እዳ ያለባት መሲራሱ ማለት እሱ ከሱፉ ጋር ተደምሮ ይመልስልኛል ችግር የለው አንድ ቀን ሀቅ ያወጣል አላያችሁም እስቲ ይቦልከኛል አይቦልከኝም ገባች ምን ሰጣው ትንሽ አንበሳ ሰጣውት 3 መኒጋን ሰጣውት አበባ ደግሞ ሲለምን አበባ ሰጣውት የውነት እስቲ ሀብታም ይሁን አፉን ይሰብስብልኝ ይስ ሲሽኮረመው ግን አይታችሁታል እንዴት ሲሽኮረመው እንደነበረ ሲሽኮረመው ግጥም ሊገጥም አለና ሼብ ያዘው ሬሲያ ከዛ ረጅም ሰዓት አላወራም አለ አረ ጀመር ጌሙን ይሉታል ቴንኪው ምናምን ብሎ ሊነሳም ፈለገ ሲያይ የዘቢባ ኒክ ጆይን ሲያረጋየው ምን ያርግ 15 ደቂቃ እንዲቁጭ ብሎ ማን ነው የሚባለው ክራር የሚመጣው ልጅ አረን ጀምር ይለዋል አሬ እኮ ሼር ሲያረጉልኝ ሳይትራል ቆይስቲ ይሱልን አልገባብኝ በዛኛው ኒክ ይረጉ እየሳኩ እየሰራው ስቃለው እኮ በማን ይውል ለባልየው ይበጪስ ወግ ማረግ አሳየዋል ወግ ማረግ አሪ አልስቀው ከሳኩኝ ይው እንደዚህ እንባ በእንባ ሆነለው ጋይስ ምን ላርግ ከልቤ እንኳን ማልስቀው እንባ በእንባ እንዳልሆነ አሌክሳንድሮ ስስቀሬ ያ አይ ቲንክ ከነ ነርቬው ላ ስለምስቅ መሰለኝ እስቲ አያችሁ እንባ በእንባ ከዛ በኋላ እንትላለሁ ስስቅ አይኔ ነው የሚያዩኝ በሪ ላይፍ ማለት አያችሁ አለቀሰ ይችላል እና ኢሱ ሁለት ሰዎችን ድባቅ እንዲያስገባ አረኩት እኔ ሀብታሙ ማለት ነው እኔ ሀብታሙ ካንተና የተቀበልኩትን አንበሳ ለሱ ሰጠው እኔ አሁን ለራሴ እንኳን ምንም የተጠቀምኩት ነገር እኮ የለም ጋይስ ዝም ብላችሁ የሌን ሰው ብር የሰው አንበሳ ትላለች ከናንተ ተቀብዬ ለሱ ነው የሰጠሁት ከናንተ ተቀብዬ ኢትዮጵያ ነው ባለፈው 50 ሺህ የላኩት እና ለኔ አያስፈልገኝም አሁን ትርት ያለው ወደ እኔ ብቻ የሚገባ አያስፈልገኝም ለኔ ብቻ የሚገባ እስታውን አሁን አከፋፈልኩ ካፕታም ወስጄ ለዳ ሰጥቷል አሁን ለኔ የግሌ ይሄ የኪስሽ ብላችሁም ሰጡኝ የለም ግን ኢሱን እንደዛ ስታዩት ከፊዚካል ሳይኮሎጂ ተምራችኋል መቼም ብዙ ቶፒክ አብረን ገለና ምን ተማራችሁ ማለት ተረዳችሁ ምን ተረዳችሁ አይታችሁታል ውስጡ ያለው ፍቅር እንዴት እንደወጣ አይታችሁታል ኢሱ ፍቅሩ ወጥቶ ፊቱ ላይ እንደዚህ ቦግ የሚል ደስታ መሽኮርመም በጆቼ እየዳሰስኩ እንዳላጫውትሽ እዛ ስር ነው ያለው ጋራሽ ምናምን ነገር ያን ዘፈን አልተረዳችሁትም ፊቱ ላይ ያ በቦታ የነበራችሁ ማን ነበር የነበረው አሜን ያልነበርሽም አሜን አለበ አቦደ ዘይዱልኝ ጌም ይልኩብኛል እኔ ለራሴ ወሬ ያሳብዶኛል
የእውነት ቆይ በአሜን ነበርሻል ፊቱ ላይ ምን የተረዳሽ? ወይኔ ሲሽኮረመም ብሎ እነሱ ራሱ ተመሰጡ። እርግጥ ኮሜንተሮች ራሱ አብሮ ተሽኮረመሙ ነበራችኋል እንዴ? ምን ነበር ያየን? ጥያቄዎቼ መልሴን አላገኛችሁ? ፊቱ ላይ የነበረው ፈገግታ፣ ፊቱ ላይ የነበረው ሊሆን ነገር ለመናገር ፈልጎ ግን ሌላ ነገር ፈርቶ እንደገና ማሽኮርመሙ እንደገና ይጠብቅ ነበር። እንደገና እንደምሰጠው ደግሜ ይጠብቅ ነበር። ለማንኛውም መልሱን በብሬ አግኝቼዋል። በጥሪ ጠርቼ መልስ አልሰጠኸኝም ይሱዬ። በብሬ ለምን በጥሪ በስነ ስርዓት ጠርቼ መልሱን አላገኘውም? በብሬ አገኘሁት። ብር ካለ በሰማይ መንገድ አለ የሚባለው ቋንቋው ገባኝ። ሳራዬ ተይ ዛሬ አንድ አንበሳ ከሰጥቼ ነው የመጣሁት። አንዱን አንበሳ ተኩልኝ ጋይስ። እንዴ ባለፈው የሰጣችሁኝን አንድ አንበሳ ሰጥቼው መጣሁ ለኢሱ አሜንዬ። ልታብራሪ ነው እዚህ ቆይ እስቲ አሜን ነበረች እና ኧረ ቴንኪው በላት ቢያንስ ትለዋለች። አያታለሁ አሜን። እሺ ፍቅር አላያችሁ እንደዚህ ማለት ለምን ፍቅር ነው? ተውት። እኔ ላጣላ አልፈልግም። ለምን ነው ይጣሉ? ከፈለጉ ምን አገባኝ እኔ። እሺ ወይ ምንድነው? እኔ ራሱ ማስበው የእውነት አሜን ማን ነው? እስቲ አሜን አንዳንድ ጻፊ በቦታው ለምን በጣም ስታይ የእሷን ቴክስ ያየሁት የነበረ አንዳንድ ጻፊ። እሺ መስከረምን አስገባለሁ እንዴ? አሜንም ብዬ መስከረም ውጪ የለሽም አንቺ በቦታው የለሽም። መስኪ ውጪ። ያ አሜንዬ ምን ተረዳሽ? የእውነት የታዘብሽው ነው ሙድ አይደለም ነው አንቺ ደስ እንዲልሽ አይደለም ግን ስክሮን እያደረግኩ ነበርና ገነኑን ምናምን የሚባለው ማለት ነው። በሱ ሆኜ እየሰጠው ነበረ ለሱ ለማስቀጣት። ለምን እሱ ግጥም ግጠምልኝ እያሉ ስለነበረ እየሰጠው ነው ነበር በዛ። ከዛ ልክ ያንቺን ከላይ ሳየው ወደ ኢሱ ገባል። ሁላችንም ብዙ ሰው መጣ ማለት ነው። ከዛ እኔ ገረመኝ። ወንድም እሱ የሚመስል ወንድም አለኝና ወንድም ይመስል ቆይ ልነግርሽ ነው። ይሽኮረመማል። ከዛ ደግሞ ወደዛ ጎንበስ ይላል። ከዛ አፉን ደግሞ ያዘ። እኔ የገረመኝ ምንድነው ብሎክ ዳያረግም እንደሽ ሃይ እኔ እኮ ብሎክ እንዲያደርገኝ በጣም ነው የገፋፋሁት። በጣም እኔ ደስ ያለኝ ደግሞ ከእሱ ጋር የሚጫወተው ልጅ ስብሽን እንዴት ይናገር በቃ። ከዛ አረ የሚሰጠው ሰው በጣም የሚገርም ነው ይላል እዛ ጋር። ይሄኛው ደግሞ ብሎ ይስቃል። ደግሞ ይጠብቅ ነበር አይተሻል። እንደገና ደጁን ይጠብቅ ነበር። ኮመንት ደግሞ ሄሉ ትችላለች ላይ ይጠብቅ ነበር እንጂ እንደገና አይተሽኮ መጀመሪያ ሰጣው የ10 ኩን ነው ምናምን 10 ሰጣው ዘቢባ። ያንቺ ሲመጣ ከላይ አንቺ ሆንሽ። ዘቢባ ቅብር አረኳት መጥቼ ሰው ሁሉ በሳቅ ሄሉ ትችላለች ማምዬ ወይ እኔ ደግሞ ከስር ሄሉ ንግስት ናይ ደስታውን አይተሽዋል ፊቱ ላይ ሃሌሉያ እየጠየቀ በጣም። ከዛ ጎንበስ ይላል ይስቃል። ከዛ ደግሞ ናይን አንቺን አየችና ሰጥቼ ነው ወጥቻ ነበረኩ። ከዛ በኋላ እንደገና አንተ አሉ ከዛ ምን አለ መጀመሪያ ናይን ልክ አንቺ ስትገቢ እሷ ገባችና ልክ እኩል ገባችሁና 10 የምትቆጥሩ አይለችም ስትሰጠው አንቺ ምንድነው ሃይ ደብል የሚያደርገው ላይ ያዩዋት እንጂ መግባትና መውጣቱን የወደ ተላየውም ነበር። ጊፍቱ ላይ አንቺ አላየሻትም። እኛ ግን እኮ ያየን ነው ከስር። ከዛ ልክ አንቺ ከላይ ሆነሽ በዛ ፎቶ በዛ ላይ ባይዘው ያኛው የቲክቶክሽ ፎቶ በጣም ነው የሚያምረው እና እንደዚህ በመታዘብ ምናምን ነው የሚሆነው። ከዛ እኔ የገረመኝ ልክ አንቺ ትገኝተኛና
ጎንበስ ሲልና ተመልሶ ቀና ብሎ ይስቃል። ማሳቻል ለምን በጣም ተሽክሩም ብሎ ደግሞ እንደዚህ ይላል ምናምን ይጨቋል። ከዛ ደግሞ ይጠብቃል እንደገና በርበር ከዛ እየጠበቀ ደግሞ ኮመንት ሲያነብ ደግሞ ኮመንቱ ሄሉ ትችላለች፣ ሄለን ንግስት፣ ሄለን ጀግና ምናምን ወደ ጂድ ከዛ ወደ ጠፋበት መስጠት አልቻለችም። አይታል እንዴ 10 እኮ ነው የሰጠችው። ከዛ ምንድነው ያስደነገጥሽው? መጨረሻ ላይ ትንሿን አንበሳ ሰጠሽ። ሁሉ ሰድበት ብዬ ሰከንድ ጠብቄ ላኩለት። አዎ ከዛ እንደ ያለና ተስፎ እሱን የሚመስል ወንድም ነው ያለኝ። እኔ ስቃለሁ። በቃ ሄሉ ጀግና ናት ምናምን ኮመንቱ። ከዛ ጎንበስ ብሎ ቀና ሲል እኔ የሆነ ብሎክድ የሚያደርግም ነው የመሰለኝ። የለም እሷም ማለች አንቺም ማለች የሆነ ውሳኔ አይወስንም እንደ የሆነ ነገር ካለ ማለት የሆነ ጥላቻ ቅያሜ እቺ ልጅ አይኗን ማየት አልፈልግም ካለ አልቦለከም። ያ በእውነት ባይዘው ሁሉም ጥያቄ ነበር። ሲጫወት አይኔን ያይ ብቻ እኔ ዊኑ እንዲወስድ ነው። ከዛ በኋላ ወጣው አይሎም ወይ ከዛ ፈዘዘ። ጫወታው የሚያስጠላ ነበር። አንቺ እያለሽ ስንት ሺህ ቤት አይልም አለ። ከዛ በኋላ ለምን አይምሮ ውስጥ አለው። ከዛ እንትን ያኛው ብቻ ነው የሚያወራው። ያኛው ኧረ አንተ እሱ ተጫወት እንጂ ምን ሆነሃል? አፍ ተዘጋ እኮ ንግግር ጠፋብህ ይለዋል። እሱ ምንም ማውራት አልቻለም ምንም። ከዛ እኔ አላውራ ሲለው እንደዚህ አለው። እኔ አለው አይተሽ አለ እኔ ሰረ አንበሳ ስትለቂለት ብሎ ወደ ሳጋ ሄዶ ሚዛን ፈለገ። ዘቡዬ አንበሳ ሆነ ደሊል ነበር ሲያየው ከኔ ነው እሷ ልትቀየመው ነው። ገብቶሻል? ጨነቀው። ቀዝቃዛ ወላፈር ውስጥ የገባው አንቻልን እንዴ ሰው እኮ አለች እዛው መስመሩ ላይ እኮ አለች። ማውራት አልቻለም። እነሱ ይጫዋሉ። እኔ ደግሞ የገረመኝ እጁ ፊቱ ላይ ሞላው። እጁን በቃ ወዴት ያርጎ ሸፍኖ በፍጹም ግን እመጣለሁ ብሎ አስቦ አያውቅም። የሚገርምሽ ነገር እንዴ ናይን አንዴ ሰተሽው ሁለተኛ አስጀመረኩ ወዲያው ነው። የመጀመሪያው እንዲያሸንፍ አረግሽ። ከአንበሳው ከትንሹ አንበሳ በኋላ ወጣው። ናይን ከአንበሳው በፊትም እኮ እንዲያሸንፍ አስደረግሽው። ከዛ ሁለተኛ ሰጥቼ ወጣው። ከዚህ ልጅ ጋር መቼ እንደጀመረ ራሱ አላውቅም። ሁለቴ እኮ አሸነፈው። አንቺ ሰጥሽ ሁለቴ እኮ አሸነፈ። ግን ሁለተኛ ላይ ለምን ጠበቀሽ? ለምን ብሎክ ዳላረገም? የሆነ ነገር ሐሳብ እንደገና ቁጭ ብሎ እንደዚህ ውጪ እንደሚያየው የሚገርምሽ ያይ ባለፈው አበባ ነው የሚመስለው የረገጠ ጌታን አንድ እጁ አፉ ላይ ጭኖ አንድ እጁ ደረቱ ላይ አድርጎ እኮ ነው ቁጭ ያለው። እንደዚህ መገረም የለም ብሎ የለም ኦፕፍ አለና እጁ ላይ ስትወጪም ጠብቆሻል። ሰው ማሲ ምን ጠየቀችው? ከሴት የምትወደው ከወንድ ሲባል እኔን እንዲለኝ ነበር የጠበቅኩት። ቤታ ምናምን ሲል ጥዬው ወጣው። ማይረባቢ እንደገና አላስቻለኝም መጣው። በዚህ ልጅ ጋር ደግሞ ገጠመኝ። እዛው ከመሲ ጋር ያለ መስሎኝ ነበረ እኮ። አይ ዛሬማ በደንብ ሸቅሏል እንዴ ትልቅ ላይ የመሸከል ሳይሆን አንበሳው ሳይሆን በጣም ነው የገረመው። እኔ እዛ መምጣት የአንበሳ ምናምን ሳይሆን መተሽ መስጠትሽ ነው የገረመው። ባይዘው ሴድ ምናምን አይ ቲንክ አይቶኝም ባያውቅም እንደዛ ነው። በፍጹም በደዚያ ነገር አልጠበቀም። እኔም ራሱ እንዴት አሰቡ እንደመጣልኝ ሳይሆን ባይዘው እዚህ መቶ ያንቺ ተቃራኒ ሆኖ ባለትዳር ነው ለምን ትረብሻለሽ የሚለው እሱ ጋር ግን የነበረው ጀግና ናት፣ ትችላለች፣ ሄሉ ትችላለች። እኔ ሰው የገረመኝ በቃ እዚህ ሆኖ አንቺን ይቃወማል። እሱ ጋር ግን ሄሉ ጀግና ናት፣ ሄሉ ትችላለች። ማንበብ አልቻለም። እንዲህ ያለና ጎዞር ሲል ለካ ዘቢባ ናት ከኔ ነው ይላል። እንደዚህ ለምን እንዴ ተስቦ ወደዛ ሄደ እንጂ አሁን እንደዚህ እንደተቀመጥሽው ልክ አንቺ ስትለቂለት ኦፍ አለና እጁን አፉ ላይ ጫነና ወደዛ ጋር ሄድ ሲል ቀና ሲል ዘቢባ አለች መሰለኝ የሆነ ድምጽ ላይ እንደገና ደግሞ ምን አሽኮረመመ ቴንኪው በላት እንጂ ይሉታል እናንተ። በጣም አመስግን በቃ ስም ሳትጠራ አመስግን የሚል አለ እና ጀግና ናት ትችላለች የሚል አለ። እሱ አይደለም ያየሁበት ምንድን ነው ግን ሄሎ በጣም ነው የሚያሳዝነው። በጣም ምስኪን ነው። ጂቦ ነበረ እና ልክ ስገባ ጂቦ ቴክስት ትሬሲያይ የሌሎች ላይ አይደለ ሲወጣ የሆነ ሳይቱ ሊወጣው አለ ጨነቃቸው። አንቺ እንደመጣሽ አይቶ እንደወጣ አውቋል ኢሳያስ ባይዘው
የሆነ ነገር ሲያወሩ ነው ጀስት እሱ እንትና እዛው ነው ሙድ የሚይዘው የነበረው እንጂ ጅቦ ነበርን። ልክ የሆነ ነገር አይቶ ነው የወጣው። እኔ ገብቶኛል። ጅቦ ወጣ ከአንተ ይለዋል። አወጣ የሆነ ነገር አይቶ ነው ምናምን ሲል በቃ ልክ አንቺ ስትለቂ አንቺን አይቶ የወጣ አድርጎ ነው ያሰቡት ጅቦን። ጅቦ ቢያኝ ኖረው በሳቅ ነው የሚቀይረው እንጂ እንዴት ያደርገዋል? ኦልሬዲ ወጥቷል አልነበረም የነሱ ነበር እንትን የሚለው አይ ቲንክ ግን በጣም ምስኪን ነው። በጣም ምስኪን፣ በጣም የዋህ፣ በጣም የሆነ ጥላቻ የሌለው ምንም ጥላቻ እንደሌለው የሆነ መልካምነት እንዳለው ነው ያየሁበት። ባይዘው ማ ኢሳያስ በእውነት መልካምነት ሳይሆን እንደሚወድሽ ነው የተረዳሁት። ወይ እንጂ እኮ እሱን እኮ ነው እንዴ ባይወድሽ ብሎክ ያደርጋል። አለቀ። እዛ ጋር ይቆም ነበረ እንዴ። እንዴት እኔ ያንቺ ስጦታ እኔና አንቺ ተጣልተን እንዴት ያንቺ ስጦታ እጠብቃለሁ? ጌታ ነው ብዙ ጊዜ እንዴ ዳህሊያ ሶስተኛ አፉ እኔ ከነ አያያዙ አፉ ይታ ማለት ፊቱ ሙሉ ሞላና አፉ ጭኖ አንዱ እጁ ደግሞ ደረቱ ላይ አርጎ ነው የሚጠብቀው። ልክ ሰው የሚጠብቅ ከበር አይነት የለም እንደዛ ነበር። ሲታይ ተጫወተ ጆይን ሳረግ ደንግጦ ነው እንደዚህ አይ እና ነጭ አይደለችም ግራ ገባው። ከዛን ጊፍት ስልክ ነው እንትና በሲራት እንዴ ይሄ ለምናምን እኔ ጋር ስትል ጭራሽ እና ደግሞ ሌላው ከውዝግብ እንደወጣ ነው ያየሁት። ይሄ የነበረው ውዥንብር ውዝግብ ምናምን እዛ ጋር እንዲመልስ ስጣት እንዲተናገራት ምናምን ላይ የለም። በራሱ ላይ ያለ ሰው ሆኖ ነው ያየሁት። ጥላቻ እንደሌለው ውስጡ እንዳለሽ አይቻለሁ። ለምን እኔ ውስጡ ከሌለሽ ከተጣላሽ ወይ አንቺን ባይወድሽ ብሎክ ሊያደርግሽ ይገባ ነበር። ብሎኩ ብቻ እኮ አይደለም ፊቱ ላይ ያለው ሪያክሽን። ይሄ ጊፍቱ ምናምን እኮ ስለ ጊፍት አይደለም። ጊፍት ምንድነው? ወይቺ ሴትዮ አይነት ፊት ወይቺ ሴትዮ እንደዚህ ነበር ሲል የነበረው እንጂ ለጊፍት ለምን አይደለም። ጀስት ግን እዛ ቦታ ብገኝ በፍጹም አልመሰለውም። ግን በጥሪ አቅርቤለት ያላገኘሁትን መልስ በአንበሳ አገኘሁት። ይሁንት ሆነም ቀር እዛ ሴት ማን እውነት እንዳለው እንግዲህ እዚህ ጋር ማየት። ለማንኛውም ይሱ ይመች፣ እሺ ይመች። እዛ ሴት ግን ላይ የመጣችው ድራማ እንዳሰሩ ሲጃለት አበር እሱን አትለኛለች ፎዚያ ደም እና ይሄን ይመስላል። አሁን እኮ መሲን ሳይን ያስታወስኩት ኢት ዋዝ ፈን ለኔ ፈኔ ነበር። እየሳኩኝ እየሰራው ነበር ምስቅ እኔ ፎሎም አላረገው ምን አላረገው ግን እንዴት እንዳገኘሁት ያ ሽመልስ ወይ እስቲ አንቺ ራሱ ፍክት ያ ለምን አልፈካ ሐቄ ነው ከወጣ ገንዬ እንዴት ሐቄ አይወጣም? ሐቄ ነው ከወጣው ሐቄ በቀልድ እንድታዩት አረኳችሁ እኮ ገባችሁ? ሐቄ እኔ ነኝ ጂኒ ልዋንጃ የቃምኩት የነበረው ማን ልዋንጃና ጂኒ ደቃማ ሳይያዋችሁ እኔ ከልቤ እንዳልስቅ አስሬ መጥረግ ሰለቼ በቃ ስስቅ እኔ እንደዚህ ነኝ ጋይት በንባውላል እና አስሬ መጥረግ ነው ስራዬ እና እንዳልስቅ እኮ ኮንትሮል ራሴን አደርጋለሁ። ስስቅ እንደዚህ ላይ ጨባሳ ነው አዩ ጋር ሳትሄጂ ሐቅሽ ወጣ ሀቢባ ጋር ማን ሀቢባ የኔ ሐቅ ጠባቂ የምትሆነው ማን ነው? የእሷን ሐቅ ገና ሀቢባ እኔ ጋር ከመጣች እንደምትረዝም ነው የምነግራችሁ። ባይዘው ወይ ማለት ነው እኔ ጋር ከመጣች ሀቢባ ራሱ የሆነ ሴንቲሜትር ነው ጂኒ እንደምጨምር ነው የምነግራችሁ። አባቴ መጥቶ የለንም ፈልጋታለሁ ቢል ሀቢባ ጋር እናቴ ትሙት ከዚህ ነው ሪያክሽን ማድረግበት አባቴ ላይ ራሱ እግዚአብሔር ማን ስለሆነች ነው ሆይ ማናት የሆነች አቦታውኝ ሞያ አይደለ ሶሪቲ ማን አባቷ ለቶርቶርቱ ምን እርጉዝ ናት ያት እርግዝናዋን እንደ ሊቼንሳ እየተጠቀመችበት ነው ያለው። እርግዝናዋን የጨረሰች ጊዜ ምን ሊቼንሳ እንደምትጠቀም እናያለን። ንግድ ፍቃድ አድርገዋለች እርግዝናዋን። እሷ እርግጠኛ ነኝ ቶሎ ብገላገል ብላ አታስብም። ባራዘመልኝ ነው የምትለው። ይሁን ባራዘመልኝ ብላ የምትጸልይ ልጅ ነው የምትመስለኝ።
በጣም የተመቻት ነው የሚመስለኝ። ንግድ ፍቃዱ መራዘም አለበት። ለምን አታራዥሚው ሀቢብ? ንግድ ፍቃዱ ለምን አታራዥሚው? ሂጂና አሳድሽው። ተመችቷት ምናምን ነገር ነው የማየው። ያው ተመችቷት ምናምን ነገር ይታየኛልና ምንም ሀሳብ የላትም የመውለድ ምንም ወክ እንኳን ተነስታ አታረግም። ስለ ልጅ ጤንነት አታስብም። ስለ አንበሳ ምናምን ስለ ተብተብ ብቻ የምታስበው ሺት ያው ምን ያደርግላል? አንዳንድ ጊዜ እኮ ብር ዝም ብሎ ይመጣና አካውንት ውስጥ ነው የሚቀመጠው። ምን ያደርግላል? የእውነት እኔ አንዳንድ ጊዜ ወደ ቲክቶክም ወደ ምናምን ስመጣ ለምን ነው እንደዚህ ነው ሁሉ ቀን የምመጣው እላለሁ። ለምን እንደመጣ አላውቅም፣ ግን ወሬኛ ነኝ። አሁን ትርጉሙ ሲገባኝ ወሬኛ ነኝ። ለራሴ ቅር እያለኝ ማለት እስቲ አናቃችን ምን ማለት ነው? ጽሁፉ አልገባኝም። ኢንሳይደር ጽሁፉ አልገባኝም። ይሄ ጻፍሽ ኢንሳይደር፣ አሁን የጻፍሽ ኢንሳይደር ስሟ ጋይስ። ወደ ዱባይ ልመለስና ወደ ዱባይ ስሟ አፕዴት ታደርጋለህ አባይታል። እቺ እኔም የዱባይ አጀንዳ ውስጥ ለምን ተናኩኝ ብላ ይገባችኋለች አይደል? ለምን ተናኩኝ እኔ እድሜ ልኬን ታሪኬም ማንነቴም እንደተናቀ ነው ወይ ብላ ቅር ያላት ልጅ የለችም? ሂዊ ናት ቂጥ የምትባለው እሷ። ሁለቱን ልጆቿን ከአባትና ልጅ ነው የወለደችው። ሁለት ልጆች ደግሞ ከተለያዩ ሰው ነው የወለደችው። 4 ልጆች አላት ከተለያየ አባት የወለደቻቸው 4። እንደ እብድ እንኳን እያረጋት መንግስት እንዲያሳድጋት ብላ ጥሪ ስታቀርብ ነበር። እሺ ምን አይነት ማንነት እንዳላት አንዳንድ ቪዲዮ ላሳያቸው፣ ወደ ኋላ መልሼ ማለት ነው። ወደ ኋላ መልሼ ላሳያቸው። ገባኝ። እስቲ እሰጂ ማን ነው እሱ? ጋይስ ምን እንደምትመስል ይዋት። ይደላለቅ እናቴ ትሙት ይደበላለቅ። ቆይ ባሎቻችሁ ፀጉሯን ስታነሳ መላጣ ናት። አብድ ሆና 4 የተለያየ ሰው ላይ 4 ልጆች ወልዳለች። እንደውም የሆነ ፎቶ ያካችሁልኝ መልሳችሁ ላኩልኝ። 4ቱንም ልጆች አቅፋ አለ። ገባችሁ? ከምን አይነት ቀንደኛ የፖፖ የሚደፉ የሴተኛ ዳሪ ባህሪ እንዳላት ማለት ነው። ምን አይነት ለ30 ደቂቃ ካሉበት ከየስራ ዘርፋቸው ወጥተው 30 ደቂቃቸውን ምሰው እንደሚመጡት ታውቃላችሁ። ይውጣ ሂዊ ስፖርትን ፎሎ አድርጎ ግቡልኝ። 4 የአፍሪካ ልጆች የወለደች ከተለያየ ሰው። ዚስ ኢዝ ዱባይ ጋይስ። ዚስ እና የምታወራው ወሬ ሁላ የንትን ናቸው። የለም ቁቂ ቃቄ ቅቆ ሏሟ ጧጧ ቋጧ እንደዛ ነገር ነው። እስቲ ፀጉርሽን ክፈቺ ብሏት ፀጉር ራሱ የላትም ላጭታው በብስጭት። አሁን ደግሞ ከሌላ ከአረብ ምናምን ደግሞ ወልዳለች። አሁን እንትን ጌም አስላኩብኝ ጋይስ። ወይ እንደዚህ ውጡ ሂድ ከዚህ። እኔ ለራሴ ገና ወሬ ከመጀመሪያ ጌም ምን አባት አደርግልኛለን? ጊፍት መስጠት ከፈለጋችሁ እንደዚሁ ስጡ። እዛ ሴት ወሬ አስትቶ አስባችሁታል? የመረራት ምናምን ናት እቺ። 4 ልጆች ከተለያየ ወንድ። ባለፈው እነ መሲ ቴሌፎን በር ላይ ስትጨፍር አይቻት። ዱባይ ያላችሁ ሰዎች ለምን ነው ከዚህ በላይ እንደዚህ የምትቆዘሩት? አዩ ኦኬ ጋይስ፣ ለምን የተመጣጠነ ምግብ ማትበሉት? ለምን እንቅስቃሴ አታረጉ? የእውነት ለምን ነው ከዚህ በላይ እንደዚህ የተነፋፋችሁ ሰዎች? ታሜ ደግሞ በስነ ስርዓት ስሙ ታሜ አይደለም መሐመድ ምናምን ነው። መሐመድ እንትና ነው ማነው ስሙ? ወደ ልሂድ እንዴ? ግን ምን አገባኝ እኔ ስፈልገው ለሚመለከተው አካል ስፈልግ ከና አይዲው ፈልገው እሱ ብቻ ነው። ይሄ መሐመድ ነው። መሐመድ እሱ ብቻ ነው ትንሽ
እንትና ታሜ አለ ታሜ እንትን አይደል ያ እና እሱ ብቻ ነው ከነሱ ውስጥ ቀጥ ብሎ ሲቆም ያዩት ባይዘው ባለፈው እዛ እንቅስቃሴ ላይ ሁሉም ከዚህ በላይ ተነፉ ምናምን ፎከስ ኦን ዩር እንትን መሰልጠን ማለት ብር ማግኘት ብቻ አይደል ሰውነትህንም ቴክ ኬር አድርግ ያውነት እንደገና ደግሞ በእንደዚህ አይነት ሰውነት ወንድ እንዲጠብስት መሞትና አላማችሁ ወንድ መጥበስ ምናምን ከሆነ ቢያንስ ወንድን ሊያስቀምጥ የሚችል ለምን አላማችሁ ራሱ መጀረር ስለሆነ ፎከስ እንደዛ አይነት ነገር ላይ ሰውነታችሁን ቴክ ኬር አድርጉት ገባችሁ አለበለዚያ ይወልድልሃል ስታረክስ ቴሌፎን አጥፍቶ ይጠፋል 4 ልጆች ቁጭ ብለህ ታሳድጋለህ 5 ልጆች 6 ልጆች ታሳድጋለህ ይሁት ያ በጣም የመረራቸው አንድ ቡሪ ታውቃላችኋል አንድ የሺሻ መዋሰል እንደዚህ አንድ ከሰጣቸው እናቴ ትሙት ቂጤ አጠገብ ይቀመጥ ነው የሚሉ ባደራ ባይዘው እሙሙዬ እንደውም 10 የተነስቼ መሽናት መታጠብ ሰልችቶኛል ባደራ አንተ ጋር ይቀመጥ ብለው ይሰጡዋል ራሱ ምን አጨቃጨቃቸው 10 ጊዜ እሱን እያጠቡ መስጠት ገባች ውሰደው ነው የሚሉ አንድ ቡሪ ብቻ እንደዚህ ሰጣቸው አንድ ጂን ላው ላይ ጨምርላቸው ውሰጂው ከጭን የፈልቅቀሽ የቀማኝ እንትን ነው አንቺም ተጠንቀቀሽ ቡና ብሎ የሚባባሉት ነው የሚባለው እንግዲህ እንደተባሉ ስሙ ሌላ አንድ ዜና ልንገራችሁ ትላንትና ንገሪያችሁ ሁሉ አሁን ጠንቅቄ ልንገራችሁ እሺ ሳራ አላበሻና ወይ ሰየምን ሳራ አላበሻና ማነው ስሙ ሀዳስና ሀዳስ በነገራችን ላይ አባቷ ማን ነው መሰላችሁ አሁን ወደ ላይ ሊድ እንዴ አራዳይ ነው አራዳይ ያ አለ ሙሉ አይዲያ እኛ ፈልገነው አግኝተናል ከሚከሷት ሰዎች አግኝተናል ባይዘው 2 ሰዎች ክስ ጀምረውባቸዋል ለማንኛውም ይደርሳቸዋል ያ አራዳይ ነው እንደዚህ ነው ስሙ ሀዳስ አራዳይ ነበረ በጋዜጣ ሳውጃ ወደ ሳራ ቀየረችው ከዛሬ 8 ዓመት ምናምን በፊት በጋዜጣ በስነ ስርዓት ታውጇል ያ ታውጆ እንደተቀየረ የከሰሱ ሰዎች ነው ሲወጣ የድሮ ስማቸው ሲወጣ እንደዚህ ተቀይሯል ተብሎ በቁጥሩ አይወጣው ማለት ነው I have all this information ማለት ነው ምክንያቱም በእኔ ስር ነው ማለፍ ያለበት ክሱ ስሙ ቡቺ ህሊና በለጠ ሙስናና ሀዳስ ለምን እንደዚህ እንደተሳሰሩ አሁን ገብቷቸዋል ጃፒዬ ልፈትላ እንዴ ገብቷቸዋል አልገባችሁ እኔ ነግራችኋለሁ ትላንት ነግሬያችኋለሁ አልገባችሁም ትላንት ዛሬ እንዲገባችሁ አደርጋለሁ ቡቺ ካሁን በፊት ስለ አረብ ሀገር ማታውቁ ከሆነ አረብ ሀገር ወረቀት ስታሰራ ወይ ግሪን ካርድ ወይም ደግሞ የመኖሪያ ፍቃድን ስታሳድስ ራስ ወክለ መኖሪያ ፍቃድ ማሳደስ አትችል ወኪል ያስፈልጋል ያንተ ወኪል ዋስ ያስፈልጋል ተጣሪ ያስፈልጋል ማለት ነው ያ ተጣሪ ገብቷቸዋል እሺ ይሄ ግዴታ ነው እና ድሮ መሐመድ የሚባል የሆነ ሽማግሌ ያልነበራትም የሳፕ ያለውን ቤቴን አጥሬን ጨረሰልኝ ቂጤን አስጠበበልኝ የምትለው የሆነ ሽማግሌ በሱ ነበረች ሰውየው ላጩንም ያንጠባጠበ ምናምን ሲሰለቻት ብር ራሷ ሜክ ማድረግ እንደምትችል ስታውቅ ከሱ ጋር መዝረክረኩን የሱን ላጭ መጥረክ ሲሰንፋት እንደዚሁ ያነጫንጯት እና ማጋነ ምን ጋር እንደምን ያረገች ከሱ ጋር ተለያየች ሲጀመር ፍቅረኛ ማለት እንትንም ማለት ጀስት ወኪሏ ብቻ ከሱ ጋር ስትጨርስ ገባችሁ ከሳራ ጋር አሁን መግባባት ስትጀምር ማን ትሆናታለች ወኪል ሳራ ምን ብላ ነው ወኪል የሆነቻት ወይተሬ ወይም ሰራተኛ ይብላ ፍርም ባለፈው ኤምባሲ ፈልጓት ለታኩር ብር ስሰጥ መኪና ስገዛ ኤምባሲ ሲጠራት ወኪሏ ነኝ ብላ ነው ሳራ ይዛት ሄደችው እና ወደ ውጪ እንድትወጣ እየተረዳሽ ነው ያለችው እሷ
ኢሮፕ አልፈልግም አሜሪካ አለች። ምክንያቱም ቤት ያለችበት ሀገር ነው እንጂ መኖር አልፈልግም አለች። ቃል በቃል ነው የምነግራችሁ። ወርቁ አይተነው የፈለገውን ይፍች አንቺ እንደ ሰራተኛም ሆነ ምናምን ይዘሻት ሂጂ እኔ ብሩን እሰጣለሁ ብሎ ወርቁ አይተነው ነው ሙሉ ስፖንሰር የሚሆናት ብሩን። ሳራ ግን እንደ አንድ ቢዝነስ ወመን ትራቨል ሂስቶሪ ስላላት ቡቺ ምንም ትራቨል ሂስቶሪ የላትም ፓስፖርቷ ላይ ባይዘወይ ወይ ኢትዮጵያ ሄደችበት ብቻ እንጂ ሳውዲ አረቢያ እንኳን ተሳፍራ አታውቅ። ትራቨል ሂስቶሪ ሲኖራችሁ እምነት ይኖራችኋል ቪዛ ለማግኘት ባይዘወይ። አሁን ሳራ አሜሪካ ስትሄድ ወይ ሰራተኛ ወይ ምንም ብላ ከሷ ጋር ልትሄድ ነው የምታስበው። ለዛ ደግሞ ሙሉ ወጪው የሚችለው ማን ነው? ወርቁ አይተነው። እንትና ጆከርና እንትና ለምን እንደተሳሰሩ ታውቃላችሁ? ጆከርና ቡቺ ለምን እንደተሳሰሩ ታውቃላችሁ? እኔ ነግራችኋለሁ። ለጆከር የሚመጣው ብር መጀመሪያ በዳኜ ዋሌ ነበር የሚገባለት። እሺ በስነ ስርዓት ለቤት ኪራዩ ለምናምን በዳኜ ዋሌ። እሱ ደግሞ ሰካራም አይደለ ጆከር። ዳኜ ዋሌ ቤት እዛ ክለብ እየሄደ እየጠጣ ምን እንደጠጣ ማያውቅ ወርቁ አይተነው 10,000 ድርሃም ከላከለት ዳኜ የሚሰጠው 6,000 ድርሃም። ከዛ የጠጣውን ቢራ አያስብም እየቀነሰብኝ ነው የሚል ነገር ሲመጣ ወደማ በሩ መግባት ጀመረ። ወደ ቡቺ ቆጥራ አስባ ለጆከር ትሰጧለች። ይሄ ነው እየተከናወነ ያለው። አሁን ኤምባሲዎች ጠርተው ከወርቁ ጋር ግንኙነት አለሽ ብላ ኢንቨስቲጌት ከተደረገባት በኋላ ቡቺ ሳራ ምን ብላ ከለከለቻት? የወርቁ አይተነው ብር እሷ ጋር እንዳይገባ። ምክንያቱም እሷም እዛው ስሟ እንደሚጠራ ገባት። እና አሁን የነ ቡቺም ሆነ የነንትና ብር የሚመጣው በሳራ አልሀበሻ ስም ነው። ወኪሏ ሳራ አልሀበሻ ናት። ኤኒታይም ልትጠርዛት እንደምትችል ነው የነገረቻት። መጠረዝም ትችላለች። ግን ቡቺ አንደገል ልንገርሽ፣ አንቺ የዘነጠች እንቁራሪጥ የመሰልሽ ሴትዮ አንደገል ልንገርሽ፣ እሷ ሰራተኛዬን ብላ ነው የፈረመችልሽ። ስትፈርምልሽ አንቺ ደግሞ እንዴት እንደምትጠልፊያት ልንገርሽ። እንደምትጠልፊያት በየወሩ ደሞዝ ታስገባልሻለች። ደሞዝ አልተሰጠኝም ነው የምትይው። ምክንያቱም ሰራተኛዬ ነች ብላ የፈረመችልሽ እሷ ናት። ሰራተኛዬ ናት ብላ የፈረመችው እሷ ናት። ለዛ ደሞዝ አልተሰጠኝም ሰራተኛ አይደለችም ካለች ፈርማ የለ እንደ ሰራተኛ ብላ ከየወሩ የገባውን ደሞዝሽን መቀበል ትቻለሽ፣ መክሰስ ትቻለሽ። እንዲህ ተሳሰሩ እርስ በራስ። አንቺ ሳራ ላበሻ አይደለችም ወኪሌ ካልሽ እኔ 5 አንበሳ ወርዳለሁ። እናቴ ትሙት አሳየኝ። እንደዚህ ስምሽን ደብቂና አሳየኝ። እኔ 5 አንበሳ ካላወረድኩ አሁን ገና ሄለ ውሸታም ነው ታስብሉኛላችሁ። መጥቼ 5 አንበሳ ወርድልሻለሁ። ያ 5 አንበሳ ቀጭ ቋ እስከ ዛሬ እንዳውም አውሩድ እያልኩናል። እኔ አወርድላችኋለሁ። መተሽ እንደዚህ አሳይተሽ ካልሆነ እኔ እንትን አደርግሻለሁ። ዛሴት አሁን ብር በማን ነው የሚገባው? ወይ ወልደ ጊዮርጊስ ነው። ምክንያቱም ሳራ ከወርቁ አይተነው ጋር እንኳን ግንኙነት እንዳላት አሁን መሸሽ እየጀመረች ነው። ልክ ደብረ ጽዮንን ስትሸሸው እንደነበር ይሄ ውሸት ከሆነ እኔ 5 አንበሳ ወርዳለሁ። 5 አንበሳ ሚኪ ጥጋቡና ኔቨር ጊቭ አፕ እኛ ገንዳ ውስጥ አልተላላስንም ግጦሽ አልወረድንም ብለው መጽሐፍ ቅዱስ ይዘው እንደዚህ ከማሉ 5 አንበሳ ወርዳለሁ። እንዳው ማወርዱ እያልኳለ እኔ አወርዳለሁ ነው የምላችሁ። መጽሐፍ ቅዱስ ይዘ እንዲህ ትብላለ፣ እኔ 5 አንበሳ ወርዳለሁ። ምንም አልተጋጋጥንም። ያወራሁት የነ ጌታቸው ታሪክ የነ ሄኖክ ታሪክ ጋር አልተጋጋጥኩም። እዚህ ቲክቶክ ላይ የተዋወቁት ሰው
አብሬ ፎን ሴክስ አረግ ቪዲዮ አልያዘብኝም ብላ በልጆቿ መጽሐፍ ቅዱስ ይዛ እንደዚህ ትማል። 5 አንበሳ አውርጄ ቪዲዮን ለ5 ሰው ልካለሁ። በዚህ ተስማማላችሁ? ዛሴት አላችሁ? ዛሴት በዚህ ጉዳይ ላይ ጅቡ አይገባም። ብዙ እንደዚህ ዲቴል ነገር ውስጥ አይገባም። እዛ ነው የሚኖረው። ጃፒ እዚህ ነገር ውስጥ ምን ታውቃለህ አንተ? ቪዲዮ አጠገብ ደርሷል። በጫፍም ቢሆን በቅርንጫፍም ቢሆን ደርሷል። ጅቦ ፈርቶ ሳይሆን የሀገሩን ህግ ነው። ዛሴት ምንድን እንደዛ ነው። እንደዚህ ሸሪያ እንደዚህ ነው ከተባለ ሸሪያ ነው። ምን ታደርገዋል? ያ ሄሉ ግን ዩሎቭ ቡቺ እግዚአብሔር ለእኔ ኒውስ ፔፐሬ ብቻ ናቸው። ኒውስ ግን ቆይስ ጃቢያው ምንድን ነው የምጠይቀኝ? እስቲ ናጂቦ ግባ። ሄሉ በጣም ብዙ እያስጠበቅሽን ነው። ከማህበረሰባችን ተጠግተሽ የኛ አባል ነሽ ብለን አስበን ግን እያስጠበቅሽን ነው። ጅቦን ማስገብ እኛ እንደ እያስጠበቅሽን ደጅ እያስጠናሽን ነው። እዚህ ጋር ለምኑ ገብተን ሀሳብ መስጠት አለብን። አንቺ መደገፍ አለብን። ገባሽ? በምትናገሩ ነገር ማረጋገጥ አለብን። አሁን አንቺ የተናገርሽው ነገር በነሚኪ ጉድ እኔም ያየሁት ቪዲዮ ስላለ እርግጥ ነው ብዬ ስናገር ገባሽ? ሰው አንቺን እንደ ውሸታም ያይሻል። ከዓመት በፊት እኮ ሲወራበት ነበር እኮ ጃፒ ሲወራበት ማስቁሙ ምናምን ሲባለው እኛም ላሽ ብለናል። ካላደረጉ ለምን አይምሉ? እኔ እኮ አንበሳና ለ5 ሰው ቪዲዮ ልልክ እኮ ነው የተነጋገረው። አድርገዋል። ግን ተው በቃ ቤተሰብ አላት እና ቤተሰቧ እንዳይረበሽ ሲባል እሷ አለች እኮ እኔ ድንግለኝ አለችኝ እኮ ትላንትና። ለዚህ ነው የተናደድኩት። ድንግለኝ አለች። ጭንጫ አሰርቼ ነው የመጣሁት አለች። ለምንድን ነው ያሰራችሁ? እኔ እንጃ። አፋር ሄዳ ተሰፍታ ነው መሰለኝ የመጣችው እንዳባባለው እኮ። አንቺ ጋር የደረሰው መረጃ ጠቅላላ እኛ ጋር ድሮ ደርሶ ግን እነዚህ ያሉ አይደል የገንዘብ በሊታዎች አሁን ሄለንን እንደ ገንዘብ ተቀባይ እናቴ ተወጃፊ እኔ ለአንበሳ እኔ እኮ ላውርድላችሁ አልኳቸው። ዛሬ 5 አንበሳ ለማሰል አንድ ጊዜ እንትና እንደዚህ ከፍለሽ እንዳሰደብሽን ትከፍያለሽ ስትል ሁሉ ወሬ የምታወራው ለክፍያ ነው የሚመስላችሁ። በአጠቃላይ ግን አንቺ አንዳንዴ ለቀልድ የምትናገሪውን ሰው ከእውነት ይዟል። ሄለን በምትኖሪበት ሀገር መቼስ እየሰራሽ ነው የምትኖሪ። ዝም ብሎ የተካበደ ምናምን እንደዚህ ፈልገሽ እውነት ሰውን ለመቦጥቦጥ ምናምን የምትመጪ ሰው እንዳልሆንሽ ታስታውቂያለሽ። 7 ዓመት እኮ ነው ሚዲያ ላይ ያለው እኮ ጃፒ። ያ ግን ስራ ላይ ያለሽ ሰው ነሽ። ያንን ነገር የሚረዳ ግን የለም። ጃፒ ማን ያወረደ? አይ ራሱን ያወረደ። እዚህ ጋር ላሳየኝ ቡላ እንዴ ሆዴም ወረደ። አሪዮ ከደስ ምን እየተነቀለ ነው ወይስ ምንድነው? እኔ ብቻ ቀሩ ግን ነቃ አይታየኝማ። እዚህ ያሳያል። ኦኬ እየላከ ነው